ኖላዊ ሚዲያ የቤተ ክርስቲያን የሆነው አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 8 በዚህ ቀን ለንስሑት ከሚባል ሀገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም ቅዱስ የአባቱ ስም መቃርስ የእናቱን ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ እግዚአብሔር መልአክ ተገልጦ የብርሃን አክሊልን አሳየው። እነሆ ተጋድሎ ተዘርግቶ በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥክ? አሁንም ወደ ሀገረ አትሪብ ሂድ፣ የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ዘንድ ሄደ። በዚያም ወቅት ቅዱስ ዮሐንስ ተነሳ፣ እናቱንና አባቱን ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምክሩ ተመልሶ ቢታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህ በኋላ መኮንኑ ወደ ስራው ሄደ። ወታደሩም ቅዱስ ዮሐንስ ወደ ቤት ወስዶ ቅዱሱን ታምራት አደረገ። ያ ወታደርም በክብር ባለቤት ኢየሱስ ክርስቶስ አመነ። መኮንኑም በተመለሰ ጊዜ ያ ወታደር በክብር ባለቤት በጌታችን በመኮንኑ ፊት ታመነ፣ የሰማዕትነትን አክሊል ተቀበለ። ከዚህ በኋላ ቅዱስ ዮሐንስ እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆነ ስቃይ ያሰቃዩት። እግዚአብሔርም ያጸናውን ያስታግሰው መልአኩንም ልኮ ቁስሎቹን አድኖ ያለ ጉዳት በደህና ያነሳው ነበር። ከዚህ በኋላ ወደ እንዲሁና ከተማ ላከው። ከዚያም ታላቅ ስቃይን አሰቃየው። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊል ተቀበለ። የአቅፋሐሴ ዩልዮስም ስጋውን ወስዶ ገንዘው ወደ ሀገሩ ስንትሁም ላከው። የሀገሩ ሰዎች ሁሉም ወጥተው በፍጹም ደስታ ተቀበሉት። ከማጠንት ጋር እየዘመሩና እያመሰገኑ በቤተክርስቲያን ውስጥ አኖሩት። ስጋውንም ብዙዎች ድንቆች ታምራት ተገለጠ። ለእግዚአብሔርም ምስጋና ይሁን፣ እኛንም በአማላጅነቱ ያድነን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ጸጋዊተ ምጽዋት እዱ ባዝግና ብርሃን ጽሩየ እስከ አጥረየ በአውዱ አነዳሁ ዘሐቁ ወሌሌዮ እምነ ድዱ አፍሃመ እሳት ላይሌሁ አንደዱ ወበእብን ቀየ ስጋሁ በርደዱ። በዚህችም ቀን የዮሐንስ ማህበር 224 ሰዎች ደግሞ ሉሲስና ንቡረ እድ ማቲያስ በምስክርነት ራሳቸውን ተቆረጠ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለማህበረ ዮሐንስ ዘንቱ ክልኤቱ ምዕት እስራው አርባይቱ ለዲዮናስዮስ ሰላም ምስለ ደቂቁ ወብሴቱ እንዘ ይሴፈው ሕይወተ እምሕይወቱ እላ አረዩ መዊተ በሞቱ። በዚህችም ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ሥጋ ወዳለው የአባትነት አኗኗሩ ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ ከመከራው በሞቱና በመነሳቱ ስራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜም በኪሩቤል ላይ ተቀምጦ ወጣ። በነፋስም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህም እርገቱ ለሚያምኑበት ልዕልና ወደሚኖርበት የሚያደርጉ መሆናቸው ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና አዳም አስቀድሞ በምድራዊ ርስቶቹ በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግሥተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስ እርገቱን ከትንሣኤው አስከታትሎ ወዲያውኑ አላደረገም። መናፍቃን እርገቱ ምትሃት ናት ብለው እንዳያስቡ ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቦናቸውን እያጽናና መነሳቱን እያስረዳቸው ከትንሣኤውም በኋላ 40 ቀን ኖረ። በጌታችንም እርገት የዳንኤል ትንቢት ተፈጸመ። እንዲህም የሚል ሌሊት በራእይ አየሁ። እነሆ ታላቅ እንደ ሰው ልጅ የሆነ መጣ። ዘመናትን የሚያስረጃቸው ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግሥት፣ የዘላለም ስልጣን ተሰጠው። ሕዝቡና አሕዛቡ ሁሉ መንድረው የሚኖሩትና ነገዱንም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱም ምስጋና ይሁን ከቸር አባቱ ሕይወት ከሆነ ከመንፈስ ቅዱስም ጋር ለዘላለሙ አሜን። ሰላም ለእርገትከ መንገለ ዘአቡከ ታይካ ከመበሴ ጸህ ዘይገብ ዘምስለ ብዙ ምህርካ ኢየሱስ ክርስቶስ ቁርባና አዲስ ፋሲካ አጽሃድ በቅብከ ለነፍሴ ሳይካ ወጽልመተ ገጽ አብር በገጽከ ዋካ ሰላም ለእርገትከ በስብሐተ መዝሙር ወመሰንቆ አይለ ሰማዕት ባርለቅለቆ በመንግሥትከ እግዚኦ ለዘሙዓ ታረፍቆ እትፌሳ በእርገትከ ሃልይየ ጽድቆ ከመበርዴሁ ይትፌሳ ዘያረብ ወርቆ
ህየንተ አዳም ተከርነ ምራአ ሐዘን ወምንዳቤ ስነዚያሁ ዋዲጎ ዘይሃቱ እምክርስቲ ቦሎቤ እንዘ ይገብር ዮም ስጋ ዚአነ ግልባቤ በቃለ መዝሙር በከመ ዳዊት ይቤ እግዚአብሔር አርገ በሐዋዝ ይባቤ። በዚህችም ዕለት የአስቄጥስ ገዳም አበምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመት ያላት አስጣስያ የመኳንንቶች ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች። በእርሱ አቅራቢያም 28 ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነች ማንም አላወቀም። ይህም ቅዱስ ስሙ አውሊጎስ የሚባለውን ሰው አየ። ይህም አውሊጎስ የወፍጮ ድንጋይ እየወቀረ ለግርሽ እየሸጠ ሁልጊዜ በመጠኑ እየተመገበ ድሆችንና ጦማዳሪዎችን ይመግባቸዋል። የተረፈውንም ፍርፋሪ ለውሾች ይጥላል። ለነገ ብሎ ምንም አያሳድርም። አባ ዳንኤልም ይህም መልካም ሥራውን አይቶ በእርሱ ደስ አለው፣ እጅግም አማረው። አውሎጊስም የዚህን ዓለም ብልጽግና እንዲሰጠውና ለድሆች የሚመጸውተው እንዲጨምርለት ወደ እግዚአብሔር ለመነ። ለአውሎጊስም ዋስ ሆነው የሚወቅረውንም ደንጊያ ሲፈነቅል በሸክላ ዕቃ የተደፈነ ወርቅን አገኘው። ወደ ቁስጥንጥንያ ከተማ ሂዶ የንጉሥ የሰራዊት አለቃ ሆኖ ተሾመበት። የሚሠራውንም የቀደመ በጎ ሥራውን ተወ። አባ ዳንኤልም ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሥ ሰራዊት አለቃ ሆኖ በፈረስ ላይም ተቀምጦ ብዙ ሰራዊት አጅቦት እርሱም በትዕቢት ተመልቶ የቀድሞ በጎ ሥራውንና ለድሃ መመጽወቱንም ትቶ አገኘው። አባ ዳንኤልም አይቶ አዘነ። ስለ እርሱም በመለመኑም ተጸጸተ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልም እንዲሰቅሉት ሲያዝ የአውሎጊስንም ነፍስ ከእርሱ እንዲሸሹ በእርሱ ምክንያት ጠፍቷልና የከበረች ድንግል እመቤታችን ማርያም የክብር ባለቤት ጌታችንን ልጇ ኢየሱስ ክርስቶስ ስለ አባ ዳንኤል እንደለመነችው በሌሊት ራእይ አባ ዳንኤል ራሱን አየ። በነቃም ጊዜ ደነገጠ። አውሎጊስንም ወደ ቀድሞ ሥራው ይመልሰው ዘንድ በጸሎትና በምህላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ፣ ሱባኤ ያዘ። ከዚህ በኋላም ከእግዚአብሔር የታዘዘ መልአክ ተገልጾለት በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። በዚያም ወቅት አውሎጊስን የሾመው ንጉሡ ሞተ፣ ሌላ ንጉሥም ነገሰ። በአውሎጊስም ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞም ሊገድለው ፈልገው አውሎጊስም ነፍሱን ለማዳን ከንጉሡ ሸሽቶ ወደ አገሩ ድረስ ደረሰ። እንደ ቀድሞ ደንጊያ ይወቀር ጀመር። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱም እንደሰቀሉትና ነፍሱንም ከእርሱ እንደፈለጉ ነገረው። በዚህም አባ ዳንኤልም የትንቢት መንፈስ አድሮበት ነበር። ከእርሱም ብዙዎች ታላላቅ ታምራት ተገለጡ። መናፍቃን አርዮሳውያንም ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ እንቢ አለ። ያችን የክደት ደብዳቤ ተቀብሎ ቆራረጣት። የአርዮሳዊ ንጉሥ ወታደርም ይዞ ብዙ ስቃይን አሰቃየው። በአንዲት ዕለትም ቅዱሳት ደናግል ወደሚኖሩበት ወደ ሲሃት ገዳም አባ ዳንኤልን መስሎ ሽፍታ ገባ። ደናግሉም በደስታ ተቀብለው እግሮቹን አጠቡ። እነርሱም አባ ዳንኤል እንደሆነ አምነው የወንበዴውን የእግር እጣቢ ውሃ በረከቱን ለማግኘት በላያቸው ረጩት። በዚያም እንደ አንድ ዓይኗ የታወረ የነበረች ውሃውን በነካሽ ጊዜ ዓይኗ በርቶላት አየች። ወንበዴውም አይቶ ደነገጠ፣ ሥራውንም ገለጠ። ንስሐ ገብቶም መነኮሰ። በበጎ ገድል ሁሉ ተጠምዶ እግዚአብሔርን አገለገለው። ጌታችንም ከዚያ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበት ጊዜ አስረዳው። መነኮሳቱንም ሰብስቦ በበጎ ሥራ እንዲያጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸው። ከዚህም በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ትረሰን ለዘላለሙ አሜን። ሰላም ለዳንኤል እንዘ ያውር ጥቡአ ዜና ሮያ ሰብ ዘአስተጋብአ ዘአቢ ክብረ እምነ ቀደምቱ አድማ እስከ ፈያታይ በስሙ ሀበ ደብረ ሲያት ቦአ በመጻበ እግሩ ብርሃነ ለእውርት ዘቀባ። በዚህችም ቀን የከበረ ታጋይ መክሲሞስ ምስክር ሆኖ ሞተ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚህች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት እሌኒ ያረፈች። በዚህችም ዕለት የበይደንና የስልዋኖስ መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩ ማህሌታ ዘኪረ አይራፈ ምለጸምዱከ ዘርፈ ለላ አነበብ ተወከፍ ዘኔዴቴ መጻፈ
እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ምእላ ብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማይቱ ጻድቃን ደናግል አዲዮ መነኮሳት ሄራን ባርኮ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፉ በክርታስ ወለዛ ጻፉን ዘይደርስ ለዛንበቡ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረ ማረነ ኢየሱስ ክርስቶስ። የሰማነው በልቦናችን ያሳድርብን። ከቅዱሳን ረድኤት በረከት ያሳትፈን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ